አዲስ አበባና ድሬዳዋ የማን ናቸው? ሊለይላቸው ነው። አዲስ አበባ ከተማ በእቴጌ ጣይቱ በ1879 ዓ.ም የአሁን መጠሪያዋን እንዳገኘች የታሪክ ድርሳናት ይመሰክራሉ። አዲስ አበባ የኢትዮጵያ ዋና ከተማ ናት። የአፍሪካ ህብረት መቀመጫ እንዲሁም የብዙ የተባበሩት መንግስታት ድርጅት ቅርንጫፎችና ሌሎችም የዓለም ዲፕሎማቲክ ልዑካን መሰባሰቢያ ከተማ ሆናለች። በኢትዮጵያ ኪነ ጥበብ፣ ስነ ጽሁፍ፣ መዝናኛም፣ ኢኮኖሚ፣ ፖለቲካና ሌሎች ዘርፎች ውስጥ ጉልህ አሻራ ያስቀመጡ አንጋፋ ሰዎችን ተቀብላ ለወግ ማዕረግ ያበቃች ከተማ ናት። አዲስ አበባ እንደ ኢትዮጵያ መልከ ብዙ ናት። ኢትዮጵያን የሚመስል መልክም አላት። ብዙዎች ባዶ እጃቸውን ገብተው ሀብት ፈጥሯል። ልጆች ወልደው አሳድጓል። ደግሞም ልጆቼ ብላ ተቀብላ እንዳሳደገቻቸው በተሰማሩበት የሥራ መስክ ፍሬያማ ሆነው ውለታ የከፈሏት ድንቅ ልጆችም አሏት። ስሟን፣ መልኳን፣ ታሪኳን፣ ዘመኗንና ኪነ ጥበቧን አጠቃላይ ሁለንተኗን የቀየሩላት ልጆች አሉ። ትውልድ እየተቀባበለ ዛሬ ላይ አድርሷታል። ከደሳሳ ሳር ጎጆ ወደ አስደናቂ ህንፃዎችና ጎዳናዎች የለወጣት በየዘመኑ ውብ የምትሆን ማራኪ ከተማ ሆናለች። ልጆቿ እየበዙ ሰውነት እየጨመረ መጥቷል። የትላንቱን መልኳን እየለወጠች እንደ ጊዜው ዘመናዊነት እየተቀበለች ከቴክኖሎጂ ጋር እየተጓዘችም ነው። ጸጋዬ ገብረመድህንን የመሰለ ደራሲ፣ አፈወርቅ ተክሌን የመሰለ ሰዓሊ፣ ስብሐት ገብረ እግዚአብሔርን የመሰለ ጸሐፊ፣ ጥላውን ገሰሰን የመሰለ ዘፋኝ፣ ብዙነሽ በቀለን የመሰለች አቀንቃኝ መዘርዘር ራሱ ይደክማል። አዲስ አበባ ሁሉን ተቀብላ በፍቅር ያቀፈች ያሳደገች በክብር የቀበረች መዲና ናት። በየዘርፉ ስማቸውን ብንጠቅስ አዲስ አበባ በእናትነት ተቀብላም ሕይወትን ያልቀየረችው የማንን ይሆን? ይህን ውለታ ለማስታወስ ሲሉ ብዙዎች ድምፃውያን ሲያንጎራጉሩላት ተመልክተናል። ባለማየሁ እሸቴ፣ ዙሪያ ሻብዩ፣ መሐመድ አህመድ፣ ሃይማኖት ግርማ፣ ታምራት ደስታ፣ ሂሩት በቀለ፣ አስናቀች ወርቁ፣ ጆኒ ራጋ፣ ጌታቸው ካሳም፣ መስፍን ርስቱ፣ ግሩም ታምራት፣ ፍቅር አዲስ፣ ነቃ ጥበብ፣ ብርሃኑ ተዘራ፣ አብዱኪያር፣ ጎሳዬ ተስፋዬ፣ ዓለም ከበደ፣ ኢየሩሳሌም አስፋውና በሌሎችም ተዚሞላታል። ይቺ ከተማ ታዲያ የማን ናት የሚል ጥያቄ ከቅርብ ጊዜ ወዲህ ውጥረትን እየፈጠረ ይገኛል። አዲስ አበባ ከተማ የማን ናት የሚለው ጉዳይ አሁንም መልስ አልተገኘለትም። አሁን ግን በምክክር ጉባኤ ላይ በዋና አጀንዳነት እንደተያዘ ለማወቅ ተችሏል። ይህን ተከትሎ አዲስ አበባ የማን ናት የሚለው ጥያቄ ምናልባት መልስ ሊገኝለት ይችላል የሚል ተስፋም እየታየ ይገኛል። አዲስ አበባ 4 የመፍትሄ ሀሳብ ቀርቦላታል። ድሬዳዋ ደግሞ 3 የመፍትሄ ሀሳብ እንደቀረበላት ተሰምቷል። ድሬዳዋ የሶማሌ ናት ወይስ የኦሮሚያ የሚለው አንገብጋቢ ጥያቄም መልስ ሊያገኝ ነው እየተባለ ይገኛል። የድሬዳዋና አዲስ አበባ ጉዳይ ምናልባት ሁሉን የሚያስማማ መፍትሄ ካገኙ የኢትዮጵያ ሕዝብ ከአጉል ክርክርና ውዝግብ ሊድን ይችላል እየተባለም ይገኛል። በተለይ የአዲስ አበባ ጉዳይ የሁሉም ኢትዮጵያውያን አጀንዳ መሆኑ አያጠያይቅም። ላለፉት 8 ዓመታት ደግሞ አዲስ አበባ የውይይት ማዕከል፣ የውዝግብ መንስኤ ሆና ቆይታለች። የፖለቲከኞች ዋና መከራከሪያ ሀሳብም ነበረች። የአዲስ አበባ ጉዳይ አከራካሪ የሆነው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን የመጡ ሰሞን ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው የአዲስ አበባ ጉዳይ ዋና የመከራከሪያ ሀሳብ ሆኖ መጥቷል። የተለያዩ የፖለቲካ ፓርቲዎችም በአዲስ አበባ ጉዳይ መግለጫ ሲያወጡም ነበር። ለአብነት ያክል ባልደራስ፣ ኢዜማ፣ ኦነግ፣ ኦፌኮ የመሳሰሉ ፓርቲዎች በአዲስ አበባ ጉዳይ ድምፃቸውን ሲያሰሙ፣ የተቃውሞና የድጋፍ ሀሳብ ሲያንሸራሽሩ፣ እርስ በርሳቸው ሲካሰሱ፣ ሲወነጃጀሉ ቆይተዋል። የፓርቲዎቹ ድምፅ ደግሞ አዲስ አበባ የእኛ ናት፣ የእነሱ ናት ወይ የሁላችንም ናት የሚል አቋም የሚያንጸባርቅ ነበር። የአማራ ክልልና ኦሮሚያ ክልል ባለስልጣናትም በአዲስ አበባ ጉዳይ ከፍተኛ የሆነ ክርክር ውስጥ መግባታቸው ይታወሳል። በተለይ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳም በአዲስ አበባ ጉዳይ የሚናገሩት ንግግር ለውዝግብና ለክርክር የሚጋብዝ ነበር። ስለ አዲስ አበባ ከተማ በኦሮምኛ አቶ ሽመልስ ተናገሩት የተባለው ንግግርም ትልቅ የመነጋገሪያ መድረክ ሆኖም ነበር። በሰዓቱ የተለያዩ የሶሻል ሚዲያ አውታሮች ሲያራግቡትም ቆይቷል።
እንደሚታወቀው የኦሮሚያ ክልል ባለስልጣናት አዲስ አበባ ከተማ ለኦሮሚያ ክልል መሆን አለባት የሚል ጥያቄ ያቀርባሉ። የአማራ ክልል ባለስልጣናት ደግሞ አዲስ አበባ ከተማ የሁሉም ኢትዮጵያዊ ናት፣ የአንድ ክልል ከተማ ማድረግ በፍጹም ስህተት ነው በማለት ሲቃወሙ ቆይቷል። የኦሮሚያ ክልል ባለስልጣናት ደግሞ የለም የኛ ብቻ ነው መሆን ያለበት በማለት ሲከራከሩ ነበር። በተለይ ኦነግ፣ ኦፌኮን የመሳሰሉ ፓርቲዎች አዲስ አበባ የኦሮሞ ሕዝብ ናት፣ ሌላው ማህበረሰብ ደግሞ በከተማ ውስጥ መኖር ይችላል፣ የባለቤትነት መብት ግን ፈጽሞ የላቸውም የሚል አቋምን ይዟል። አዲስ አበባ ግዛቷ እየተስፋፋ ስለመጣም ለኦሮሞ ማህበረሰብ ካሳ ከነወለዱ ሊሰጠን ይገባል የሚል ጥያቄ ኦፌኮና ኦነግ ማቅረባቸውም ይታወሳል። ካሳ ከነወለዱ ይሰጠን የሚል ጥያቄ ያቀረቡት ኦነግና ኦፌኮ ካሳው ሊከፈል የሚገባው ላለፉት 28 ዓመታት ለነበረው የአዲስ አበባ ከተማ አስተዳደር ስርዓት ነው የሚል አቋም አላቸው። ያ ማለት በሌላ ቋንቋ ኦፌኮና ኦነግ በጋራ የጠየቁት ጥያቄ ካሳ የሚሰጠው ለኦሮሞ ሕዝብ ሲሆን ካሳ የሚከፍለው ደግሞ የአዲስ አበባ ከተማ አስተዳደር ነው እንደማለት ይሆናል። ካሳ ከነወለዱ የሚቀበለው ደግሞ በኦሮሞ ሕዝብ ስም የኦሮሚያ ክልል ይሆናል ማለት ነው። ለመሆኑ አዲስ አበባ የማን ናት? አሁንም መልስ አልተገኘለትም። ባልደራስ የተባለው ፓርቲ ለአዲስ አበባ ከተማ መብት የሚታገል ነበር። ይህ ፓርቲ ለአዲስ አበባናም ለአዲስ አበባ ሕዝብ መብት የሚታገል ሲሆን አዲስ አበባ የአዲስ አበባ ከተማ ነዋሪዎች ብቻ ናት የሚል አቋም ነበረው። ብዙ ጊዜም ከመንግስት ጋር አለመግባባት ውስጥ ገብቶ እንደነበርም የቅርብ ጊዜ ትውስታችን ነበር። ከባልደራስ ቀጥሎ ለአዲስ አበባ ተቆርቋሪ ነኝ የሚለው ደግሞ ኢዜማ ነው። ኢዜማም አዲስ አበባ የሁሉም ኢትዮጵያዊ ናት፣ ለየትኛውም ሕዝብ ካሳ ሊከፈል አይገባም፣ ካሳ ይከፈለን የሚሉት አካላት እጅግ ጠባብናም ጽንፈኛ ፖለቲከኞች ናቸው የሚል አቋምን ሲያንጸባርቅ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ደግሞ አዲስ አበባ የሁላችንም ናት ካሉ በኋላ ለኦሮሚያ ክልል ጥቅም መክፈል ያለባትን ጥቅም ግን አዲስ አበባ መክፈል አለባት የሚል ጽኑ አቋም አላቸው። ጠቅላዩ ስለ አዲስ አበባ የኦሮሚያ ክልል ልዩ ጥቅም ምን ብለው ነበር? ከ7 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ አዲስ አበባ የእኛ ናት የሚል ክርክር በስፋት እንደሚነሳ በማውሳት ለተጠየቁት ጥያቄ በሰጡት ምላሽ አዲስ አበባ የሁላችንም ናት በማለት የመለሱ ሲሆን በመሰረቱ አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነው ሲሉ ማሳውቀዋል። አዲስ አበባ የማናት የማን አይደለችም እያሉ የሚከራከሩ ሰዎች ከጭንቅላታቸው ጀርባ ምን አስቀምጠው ነው የሚነጋገሩት የሚለውን በራሳቸው አውድ መመልከት ያስፈልጋል። ምን ታስቦ ነው የማናት የሚባለው በማለት አዲስ አበባ የኔ ናት ስል ያንተ አይደለችም ማለት ከሆነ ስቻለሁ፣ የኔ ሆና የአንተ እንደሆነች የምናገር ከሆነ ስህተት ነው፣ አዲስ አበባ የሁላችንም ናት በማለት ተናግሯል። በታሪክ የፌዴራል ስርዓቱ ሲዋቀር አዲስ አበባ የኦሮሚያ ክልል አካል የማድረግ ፍላጎት እንደነበረ ገልጸው ነገር ግን ክልል ውስጥ ባላት ግንኙነት የተነሳ ክልሉ ልዩ ጥቅም ማግኘት አለበት የሚል በሕገ መንግስቱ ተቀምጧል በማለት ያብራሩ ሲሆን የኢትዮጵያ ፖለቲካም አሁን ባለበት አቅጣጫ በትክክለኛው መንገድ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የሚፈልጉ ሰዎች ናቸው ይህን ሀሳብ የሚያንሸራሽሩት ብለዋል። ለአዲስ አበባ ሰዎች ይህ አጀንዳ ሊሆን አይችልም። አዲስ አበባ የእኛ ናት ስንል መነሻችን ምንድን ነው በማለት የጠየቁት ጠቅላይ ሚኒስትሩ የዛሬ 20 ዓመት በአዲስ አበባ የአሁኑን ያክል ሰው እንዳልነበረም ብሎም ባለፉት 20 ዓመታት ይህንን ያክል ሰው በአዲስ አበባ እንዳልተወለደ በመጥቀስ አዲስ አበባ ከፍቶም ሆነ ተደስቶ የመጣውን ኢትዮጵያዊና የውጭ አገር ዜጎች አቅፋና ተሸክማ ኖራለች ብለዋል። ነገር ግን በሚያሳዝን ሁኔታም በኩራዝ የሚኖሩ ዜጎች ያሉባት ከተማ ስለሆነች ይችን ከተማ እንዴት እንቀይራት ነው የኛ ጉዳይ መሆን ያለበት ሲሉ አስምሯል። ኦሮሚያ በአዲስ አበባ ያላት ልዩ ጥቅም ሕገ መንግስታዊ በመሆኑ እንዴት ይተግበር የሚለው ላይ የአዲስ አበባና የኦሮሚያ አስተዳደሮች በጋራ መምከር አለባቸው ሲሉ አሳስበዋል። በሕገ መንግስቱ የተቀመጠው የኦሮሚያ ክልል አዲስ አበባ ላይ ያለው ልዩ ጥቅም መብት ግን ሊረጋገጥ ይገባል የሚለውን ሀሳብ ኦሮሞ ብቻ ሳይሆን ሁሉም ሰው ሊደግፈው የሚገባ ነው። ለኦሮሚያ ክልልም በሕገ መንግስቱ የተሰጡ መብቶች ሲባሉ አላግባብ ከአዲስ አበባ እድገትና መስፋፋት ጋር ከኢንዱስትሪዎች መስፋፋት ጋር ተያይዞ የሚወጡ በካይ ፍሳሾች የፍንፍኔ ዙሪያ ልዩ ዞንን የሚጎዱ መሆን የለባቸውምና የተለያዩ መሰረተ ልማቶች ስራዎችም
ተጠቃሚ መሆን ይገባቸዋል በሚል እንጂ አንድ ኦሮሞ አዲስ አበባ ላይ ከሌሎች በተለየ መልኩ መብት አለው ማለት አይደለም ብለዋል። የኦሮሚያ ክልል በሚያቀርበው ግብዓት ልክ ይጠቀም የሚል ሐሳብ ሊነሳ ይገባል። በምክክር ጉባኤው ላይ አዲስ አበባና ድሬዳዋ። በምክክር ጉባኤው ላይ ለአዲስ አበባ ከተማ 4 የመፍትሄ ሐሳቦች ቀርበውላታል ሲል ዋዜማ ሬዲዮ ዘግቧል። ዘገባውንም ሲቀጥል የምክክር ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክር ሐሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጮች ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አመላክትም። አዲስ አበባን ሲቲ ስቴት አሊያም ራስ ገዝ የፌዴራል አካል፣ የራሷን የቻለች ክልል የኦሮሚያ አካል ማድረግ የሚሉት በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላት ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የከተማዋ ወሰንና የቦታ ስያሜዎች፣ የከተማዋ የሥራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታችነት ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ላይ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። በሌላ በኩል ድሬዳዋን በሚመለከት 3 የመፍትሄ ሐሳቦች ቀርበዋል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ 3 ህጋዊ አቋም አማራጮች ቀርበውላታል። ሲቲ ስቴት አሊያም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማዋ የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣ የህዝቦች ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋን በፌዴሬሽን ምክር ቤት የመወከል ጉዳይ በንዑስ አጀንዳነት ተጠቅሷል ሲል ዋዜማ ሬዲዮ ዘግቧል።